ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ጸረ ኢትዮጵያ ህወሓት በመጨረሻም በገዛ ራሱ ሊቀበር መቀበሪያ ጉድጓድ እየቆፈረ ነው። ለዘመናት ኢትዮጵያን ሲወጋና ሲያዋጋ የትግራይ ህዝብም ላይ ሲቆምር የኖረው ቡድኑ አሁን ላይ ፀሐይ ጠልቃበታለች። ከሰሞኑ አዲስ አበባ የከተሙት የህወሓት የቀድሞ ጀነራሎችና ፖለቲከኞች የትግራይን ጊዜያዊ አስተዳደር ለመረከብ የተዘጋጁ መሆኑን መዘገባችን ይታወሳል። አሁን ላይ ታዲያም በነ ጀነራል ጻድቃን የሚመራው ስብስብ ወደ ትግራይ ሰብሮ ለመግባት አፋር በመሸገው ሐራ መሬት ወይም የትግራይ ሰላም ኃይል በኩል ውጊያ መክፈቱ ተሰምቷል። ሐራ መሬት ወደ መቀለም እየገሰገሰ ነው። አነጋጋሪውን መረጃ ይዘነዋል፣ እናስደምጣችኋለን። በሌላ በኩል የስልጣን ዘመናቸው ሊጠናቀቅ የሁለት ሳምንት ዕድሜ ብቻ የቀራቸው ጀነራል ታደሰ ወረደ የትግራይና ኤርትራ ድንበር ላይ ታይተዋል። ጀነራሉ ከሻዕቢያ ወታደሮች ጋር ምን እየዶለቱ ነው? በጥንቅራችን ተካቷል። በሌላ በኩል በትግራይ ክልል የዘንድሮ ሀገራዊ ምርጫ ይካሄዳል የሚለው በእጅጉ አጠራጣሪ ሆኗል። ብልጽግና ፓርቲ ምርጫ የማካሄዱ ነገር አጠራጣሪ በሆነበት ትግራይ ክልል ለሚገኙ የፓርላማና የክልል ምክር ቤት መቀመጫዎች አንድም እጩ አለማቅረቡ፣ በአንጻሩ 6 ተቃዋሚ ፖለቲካ ፓርቲዎችና 2 ቅንጅቶች በበኩላቸው 101 እጩዎችን ማቅረባቸው ታውቋል። ይዘነዋል። ከውጭ ደግሞ ተጨማሪ ወታደሮቿና የጦር መርከቧ ወደ ባህረ ሰላጤ የደረሱት አሜሪካ የእግረኛ ዘመቻ ለማካሄድ መዘጋጀቷ ተነግሯል። በሌላ በኩል በመካከለኛው ምስራቅ የኢራን ወዳጅ ከሆኑት ቡድኖች መካከል አንዱ የሆነውና ድንበሮችን አቋርጣ እስራኤል መድረስ የሚችሉ መሳሪያዎችን የታጠቀው የየመኑ ሁቲ ለአንድ ወር ድምፁን አጥፍቶ ቆይቶ በእስራኤል ላይ ጥቃት መፈጸም ጀምሯል። ጦርነቱ ወደ ቀይ ባህር ኢትዮጵያን፣ ኤርትራ የመስፋፋት ስጋትንም ፈጥሯል። እስከ ፍጻሜው አብራችሁን ስትቆዩ ታደምጡታላችሁ። እውነት ነው። ቃል የእምነት ዕዳ ነው። ቃል በገባነው መሰረት ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ለውድ ደንበኞቻችን ባስረከብን ማግስት ወደ ሁለተኛው ፕሮጀክታችን እጃችንን ለሥራ አንስተናል። ነፋሻማ ስፍራ፣ የመዲናችንን ማራኪ እይታ በእጁ የሚያደርጉበት በ1 ኪሎ ሜትር ርቀት ውስጥ 16 በላይ ኤምባሲዎችና አዲሱን ቤተ መንግስት በሚያገኙበት በእንግሊዝ ኤምባሲ ሁለተኛ ሳይታችንን እንሆ ብለናል። ሰመር ሪል ስቴት እጅግ ዘመናዊ አፓርትመንትን ከባለ 2 እስከ ባለ 4 መኝታ በካሬ ከ88 ሺህ ብር ጀምሮ በ10% ቅድመ ክፍያ ደግመው የማያገኙትን እድል የግሉ ያድርጉ። ለአንድ አባወራ 2 የመኪና መቆሚያ፣ 5 ሊፍቶች፣ ጂምና ስፓ፣ የመዋኛ ገንዳ ያካተተው ሳይታችን ከ50% የባንክ ብድር ጋር አቅርበንሎታል። ከምቹና ከተራዘመ ያከፋፈል ስርዓት ጋር 30% ድረስ በሚደርስ ቅናሽ ተጠቅመው የቤት ባለቤት ይሁኑ። ለ10 ደንበኞቻችን ባዘጋጀነው የ5% ልዩ ዕድል እንድትጠቀሙ ከታች ባለው ስልክ ይደውሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁንም እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ጸረ ኢትዮጵያዊ ህወሓት በመጨረሻም በገዛ ራሱ ሊቀበር መቀበሪያ ጉድጓድ እየቆፈረ ነው። ለዘመናት ኢትዮጵያን ሲወጋና ሲያዋጋ የትግራይ ህዝብም ላይ ሲቆምር የኖረው ቡድኑ አሁን ላይ ፀሐይ ጠልቃበታለች። ከሰሞኑ አዲስ አበባ የከተሙት የህወሓት የቀድሞ ጀነራሎችና ፖለቲከኞች የትግራይን ጊዜያዊ አስተዳደር ለመረከብ እየተዘጋጁ መሆኑን መዘገባችን ይታወሳል። አሁን ታዲያ በነ ጀነራል ጻድቃን የሚመራው ስብስብ ወደ ትግራይ ሰብሮ ለመግባት በአፋር የመሸገውን ሐራ መሬት ወይም የትግራይ ሰላም ኃይል በኩል ውጊያ መክፈቱ ተሰምቷል። ሐራ መሬት ወደ መቀለም እየገሰገሰ ነው። አዲስ አበባ የተደራጀው ኃይል ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና የህወሓትን ስርዓት ለማስወገድ ዋነኛ ዓላማ አድርጎ እየተንቀሳቀሰ መሆኑ ሲታወቅ ስብስቡን በዋናነት የሚመሩት ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ፣ ሜጀር ጀነራል አበበ ተክለሃይማኖት ጆፔ፣ ኢንጂነር አሰፋ አብራና ጀነራል ተክለ ያሸብር ወዲ ያሸብር ናቸው ተብሏል። ትግራይን ለመረከብ እየተቋቋመ ነው በተባለው ምክር ቤት በርካታ ፓርቲዎችና ግለሰቦችም ተካተዋል። በጀነራል ጻድቃን የሚመራው የትግራይ የለውጥ ፈላጊዎች እንቅስቃሴ አባል የሆኑት የጌታቸው ረዳ ስምረት፣ የባይቶና አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጄ ሀቅ የተባሉ 5 የፖለቲካ ፓርቲዎች እንዳሉበት ተጠቁሟል። እንዲሁም በአፋር የሚንቀሳቀሰው ሐራ መሬት ወይም የትግራይ ሰላም ኃይል በመባል የሚጠራው ታጣቂ ቡድን ወታደራዊ ክንፍ እንዲሆን ከስምምነት መድረሱ የተገለጸ ሲሆን ዛሬ ቡድኑ ወደ መቀለ ለመግባት ውጊያ መጀመሩ ታውቋል። በብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ የሚመራው ጦሩ የጀነራል ታደሰ ወረደን አስተዳደር ገስጾም በእነ ጀነራል ጻድቃን ለሚመራው እንቅስቃሴ ለማስረከብ በአፋር አብዓላ በኩል ጦርነት መጀመሩንና ወሳኝ ገዢ መሬቶችንም እየተቆጣጠረ መሆኑን ተመላክቷል።
መቀለን በአጭር ጊዜ ተቆጣጥሮ ለትግራይ ህዝብ ሰላምን ለመስጠት ውጤታማ እቅድ መንደፉንም ተናግሯል። ይኸው ኃይል በፌዴራል መንግስቱ ይሁንታ የተሰጠው እንደሆነም ይነገራል። ከዚሁ ጋር በተያያዘ የስልጣን ዘመናቸው ሊያበቃ የ2 ሳምንት ዕድሜ ብቻ የቀራቸውና አሁን ደግሞ መፈንቅለ አስተዳደር የታቀደላቸው ጀነራል ታደሰ ወረደም ኤርትራ ድንበር ላይ ታይተዋል። ጀነራል ታደሰ ወረደ ከኤርትራ ድንበር 34 ኪሎ ሜትር ርቀት ላይ መገኘታቸውን በእጅጉ እያነጋገረ ይገኛል። ይህ የጀነራሉ ጉዞ ምክንያት በግልጽ ባይታወቅም በአካባቢው ከፍተኛ የኤርትራ ወታደሮች እንቅስቃሴ እንደሚታይ ግን ተመላክቷል። ጀነራሉ እዚህ ድንበር በዚህ ሰዓት የተገኙት ከትግራይ የመውጫ መንገዳቸውን እያመቻቹ ይሆን ወይንስ በትግራይ ሌላ ጦርነት ለመክፈትና ስልጣናቸውን በአፈሙዝ ለማሰንበት ሻዕቢያን እርዳታ ለመጠየቅ የሚለው ጉዳይ አለየለትም። በቀጣይ መረጃችን በትግራይ ክልል የዘንድሮ ሀገራዊ ምርጫ ይካሄዳል ወይ የሚለውን በእጅጉ አጠራጣሪ ሆኗል። ብልጽግና ፓርቲ ምርጫ ማካሄዱ ነገር አጠራጣሪ በሆነበት ትግራይ ክልል የሚገኙ የፓርላማና የክልል ምክር ቤት መቀመጫዎች አንድም እጩ አለማቅረቡ፣ በአንጻሩ 6 ተቃዋሚ ፖለቲካ ፓርቲዎችና 2 ቅንጅቶችም በበኩላቸው 101 እጩዎችን ማቅረባቸው ታውቋል። በትግራይ የቀረበው ጠቅላላ እጩዎች ቁጥር በክልሉ ካሉ የፓርላማና የክልል ምክር ቤት መቀመጫዎች ብዛት ያነሰ ነው። የፌዴሬሽን ምክር ቤት አከራካሪ ባላቸው ስፍራዎች ላይ ውሳኔ ከማሳለፉ በፊት ይፋ የተደረገ የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ እንደሚያመላክተው በትግራይ ክልል በድምሩ 182 መቀመጫዎች አሉት። ከነዚህም ውስጥ 152 ያህሉ የክልል ምክር ቤት እንደሆኑ 38ቱ ደግሞ በሕዝብ ተወካዮች ምክር ቤት የትግራይ ተወካዮች እንደሆኑ ተጠቅሷል። ምርጫ ቦርድ ከአንድ ወር ገደማ በፊት የካቲት 23 ቀን 2018 በወጣው መግለጫ በትግራይና አማራ ክልል መንግስታት መካከል አከራካሪ ሆነው የቆዩት 5 የምርጫ ክልሎች ከትግራይ ውጪ ሆነው ለብቻቸው ምርጫ እንዲደረግባቸው መወሰኑን አስታውቋል። የፌዴሬሽን ምክር ቤት በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የወሰነባቸው የምርጫ ክልሎች ሁመራ፣ አዲ ረመጽ፣ ኮረም፣ ኦፍላ፣ ጠለምትና ራያ ናቸው። ቢቢሲ አማርኛ በተመለከተው የእጩዎች ዝርዝር ውስጥ በእነዚህ የምርጫ ክልሎች ለመወዳደር የተመዘገቡ ተወካዮች አልተካተቱም። በትግራይ ክልል ከፍተኛ የእጩዎች ቁጥር ያስመዘገበው ከህዝባዊ ወያኔ ሓርነት ትግራይ ህወሓት ተነጥለው በወጡ ፖለቲከኞች የተመሰረተው ዲሞክራሲያዊ ስምረት ትግራይ ስምረት ነው። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑትን የፓርቲው ሊቀመንበር ጌታቸው ረዳ ለውድድር ያላቀረበው ስምረት 7 እጩዎችን ያስመዘገበው ለፓርላማ ወንበሮች ነው። የትምህርት ሚኒስቴር አማካሪና የፓርቲው ውጭ ግንኙነት ኃላፊ ፕሮፌሰር ክንዳያ ገብረሕይወትን ጨምሮ 30 እጩዎች ደግሞም ለክልሉ ምክር ቤት ለመወዳደር ቀርበዋል። ትንሣኤ ሰባ እንደርታ ፓርቲ 4 እጩዎችን ለፓርላማና ለክልል ምክር ቤት በማስመዝገብ በሁለተኛነት ተቀምጧል። ነጻነትና እኩልነት እንዲሁም ራያ ራዩማ ፓርቲዎች በእጩ ብዛት ተከታይ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና ትንሣኤ ስርዓት ቃንጪ ሐቄ እንዲሁም የፖለቲካ ፓርቲዎች ቅንጅት የሆኑት ትብብር ለኢትዮጵያ አንድነትና ሰላም ለኢትዮጵያ ጥምረት እጩዎቻቸውን አስመዝግበዋል። በቀጣይ መረጃ ተጨማሪ ወታደሮቿና የጦር መርከቧ ወደ ባህረ ሰላጤ የደረሱት አሜሪካ የእግረኛ ዘመቻ ለማካሄድ መዘጋጀቷ ተነገረ። ቅዳሜ ዕለት በሺዎች የሚቆጠሩ ተጨማሪ ወታደሮችና አንድ የጦር መርከቧ ወደ መካከለኛው ምስራቅ የደረሱት የአሜሪካ መከላከያ ሚኒስቴር ፔንታገን በኢራን ውስጥ በሳምንታት የሚቆይ የእግረኛ ሰራዊት ዘመቻ ለማካሄድ እየተዘጋጀ መሆኑን ገልጧል። በኢራን ላይ የሚካሄደውን ጦርነት ለማቆም ድርድር ይደረጋል እየተባለ ባለበት በአሁኑ ሰዓት ተጨማሪ ወታደሮች ወደ አካባቢው መድረሳቸው ያለውን ስጋት ያባብሰዋል ተብሎ ተሰግቷል። ይህንን ተከትሎም የኢራን ፓርላማ አፈ ጉባኤ አሜሪካ የመደራደር ፍላጎቷን እየገለጸች ለእግረኛ ጥቃት እየተዘጋጀች ነው ሲሉም ከሷል። በኢራን መንግስት ውስጥ በአሁኑ ጊዜ ከፍተኛ ተጽዕኖ ካላቸው ፖለቲከኞች መካከል አንዱ የሆኑት የሀገሪቱ ፓርላማ አፈ ጉባኤ አሜሪካ የምድር ጥቃት ለመክፈት እየተዘጋጀች ነው ሲሉ ከሰዋል። አፈ ጉባኤው ሙሐመድ ባሄር ጋሊባፍ በኢራን ላይ የተከፈተውን ጦርነት አንደኛ ወር በማስመልከት መንግስታዊ ኢርና የዜና አገልግሎትን ጨምሮ የሀገሪቱ መገናኛ ብዙሃን ላይ በቀረበው መልእክት ላይ ነው ይህንን ያሉት። አፈ ጉባኤው እንደተናገሩ ጠላታችን በይፋ ስለ ድርድር እየተናገረ ነው፣ በሚስጥር የእግረኛ ሰራዊት ጥቃት ለመፈጸም እያሴረ ነው ሲሉ ከሷል። ጨምሮም አሜሪካ ድርድር በማለት ያቀረበችውን ባለ 15 ነጥብ የድርድር ነጥብን በጦርነት ልታሳካው ያልቻለችውን ፍላጎቷ ናቸው በማለትም ተችተዋል። አፈ ጉባኤው ጋሊባፍ በእግረኛ ወታደሮች የምድር ላይ ጥቃት የሚከፈት ከሆነ የኢራን ኃይሎች የአሜሪካ ወታደሮች መሬታችንን ሲረግጡ እሳት ሊያዘንቡባቸው
ሊያደርጓቸው ይጠባበቁ ነው ብለዋል። በሌላ በኩል በመካከለኛው ምስራቅ የኢራን ወዳጅ ከሆኑ ቡድኖች መካከል አንዱ የሆነውና ድንበሮችን አቋርጦ እስራኤል መድረስ የሚችሉ መሳሪያዎችን የታጠቀው የየመኑ ሁቲ ለአንድ ወር ድምፁን አጥፍቶ ቆይቶ በእስራኤል ላይ ጥቃት መፈጸም ጀምረዋል። ሁቲዎች ከ2 ዓመት በፊት እስራኤል በሐማስ ላይ ጦርነት እያካሄደች በነበረበት ጊዜ ለሐማስ ያለውን አጋርነት በእስራኤል ላይ የድሮን እና የሚሳኤል ጥቃቶችን በተደጋጋሚ ከመፈጸሙ በተጨማሪ በቀይ ባህር በኩል በሚተላለፉ መርከቦች ላይ ጥቃት ከፍቶ ነበር። ወቅቱ የአሜሪካና የእስራኤል እንዲሁም የሌሎችን ምዕራባውያን መርከቦችን ኢላማ አድርጎ ጉዳት ከማድረሱ በተጨማሪ በጥቃቱ የሰጠሙ መርከቦች አሉ። ሁቲዎች በቀይ ባህር በኩል በሚያልፉ መርከቦች ላይ በሚፈጽሙት ጥቃት ምክንያት የንግድ መርከቦች እንቅስቃሴ በማስተጓጎሉ የባህር ትራንስፖርት ጉዞ በሌላ አቅጣጫ እንዲሆን በማስገደድ ወጪን ከመጨመሩ ባሻገር የሸቀጦችን እንቅስቃሴ አደናቅፎ ነበር። አሁንም ሁቲዎች ኢራንን በመደገፍ በመርከቦች ላይ ጥቃት የሚፈጸሙ ከሆነ በኢራን በተዘጋው የሆርሙዝ ወሽመጥ ምክንያት የተፈጠረውን ዓለም አቀፍ ቀውስ የበለጠ ያወሳስበዋል። ሁቲዎች ጠላት በሚሏት እስራኤል ላይ ጥቃታቸውን እንደሚቀጥሉና በቀይ ባህር በኩል በሚተላለፉ መርከቦች ላይም ጥቃት እንደሚፈጽሙ አሳውቀዋል። ይህ ደግሞ ከመካከለኛው ምስራቅና ከእስያ ተነስተው በቀይ ባህር በኩል ወደ ምስራቅና ሰሜን አፍሪካ እንዲሁም ወደ አውሮፓ የሚጓዙ መርከቦች ጉዟቸውን በቀናት በማራዘም ወጫቸውን በመጨመር በደቡብ አፍሪካ በኩል ለመጓዝ እንዲገደዱ ያደርጋል። የሁቲዎች ቀይ ባህር ላይ ጥቃት መፈጸም ከጀመሩ ኢራን የተከፈተባትን ጥቃት ተከትሎ በዘጋቸው የሆርሙዝ ወሽመጥ ምክንያት የተፈጠረውን ዓለም አቀፍ ቀውስ ያወሳስበዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።